ግለ ወሲብ ማለት ተፈጥሯችን ባልሆነ መልኩና መንገድ እርካታን ለማግኘት የምንጠቀምበት የሰይጣን ወጥመድ ነው። ድርጊቱም የራስን አካል በራስ አካል ለምሳሌ በእጅ በቁስ ወዘተ ማርካት ነው። ግለ ወሲብ ማለት በተፈጥሮ ከሚታወቀው ማለትም በወንድና በሴት መካከል በሚደረግ በሩካቤ ስጋ የሚገኘውን ደስታ እርካታ ለብቻ በመሆን ለማግኘት ሲባል የሚፈጸም ተግባር ነው። ከ18ኛው መቶ ክፍለ ዘመን ጀምሮ እስካሁን ብዙ አዋቂዎች የሚባሉ ሰዎች በስጋዊም በመንፈሳዊም ስለ ግለ ወሲብ ችግር ጉዳት ብዙ ጽሑፎች ጽፈዋል። ግን እስካሁን የሚሊዮኖች ችግር ሆኖ ቀጥሏል። የሀገራችን በአሃዝ ባይታወቅም በውጭው ዓለም በቅርብ የወጡ ጥናታዊ መረጃዎች እንደሚያመለክቱት ወንዶች 95%፣ ሴቶች 89% በዚህ ክፉ ልምድ የተጠመዱ እንደሆኑ እና በህይወት ዘመናቸው አንዴ እንደሚፈጽሙ፣ ወንዶች 40%፣ ሴቶች 22% ግለ ወሲብን በሳምንት አንድ ጊዜ እንደሚፈጽሙ፣ ያገቡ ወንዶች 55%፣ ያገቡ ሴቶች 48% ግለ ወሲብን እንደሚፈጽሙ፣ ወንዶች 17%፣ ሴቶች 53% ወደዚህ ልምድ የገቡት በድንገት እንደሆነ ጥናቱ ያመለክታል። ወደዚህ ልምድ በድንገት የገቡት የተባሉት ጓደኞቻቸውን በማየት ካለማወቅ የወሲብ ቪዲዮዎችን በመመልከት እንደሆነ ታውቋል። ሆን ብለው ወደዚህ ልምድ የገቡት ደግሞ 27% እንደሆነ በጥናቱ ታውቋል። ሆን ብለው ግለ ወሲብን የጀመሩት ደስታን እናገኝበታለን ብለው ነው። በእኛም ሀገር አሃዛዊ ጥናት ቢደረግ ከዚህ ብዙም የሚለይ አይሆንም። ምክንያቱም እነዚህ ተግባሮች እና ልምዶች በዘመን ኢንተርኔት እየባሱ ስለሆነ። በነገራችን ላይ ግለ ወሲብን ከግብረ ሰዶም እና ከሌዝቢያንነት ለይቶ ማየት አይቻልም። ለዚህ የማቀርበው አመክንዮ አንድ ወንድ ግለ ወሲብን ሲፈጽም በራሱ አካል ከራሱ ጋር ነው። ይህ ማለት ግለ ወሲብን በእጁ ከራሱ አካል ጋር ከፈጸመ በተዘዋዋሪ ግብረ ሰዶም ነው። አንዲት ሴት ግለ ወሲብን ስትፈጽም በራሷ አካል ከራሷ ጋር ነው። ይህ ማለት ግለ ወሲብን በእጇ ከራሷ አካል ጋር ፈጸመች ማለት ነው። ስለዚህ ግለ ወሲብን የፈጸመ ወንድ በተዘዋዋሪ ግብረ ሰዶምን ፈጽሟል ማለት ነው። ግለ ወሲብን የፈጸመች ሴት በተዘዋዋሪ የተመሳሳይ ጾታን ግንኙነት ፈጽማለች ማለት ነው። ግለ ወሲብ በወንዶችም በሴቶችም ላይ ይጸናል። ታዲያ ግለ ወሲብ ወደ ህይወታችን እንዴት ይመጣል ካል በሁለት መንገድ ወደኛ ይመጣል። አንደኛው በርኩሳን መናፍስት እንደ አይነ ጥላና እንደ ዝሙት መንፈስ ባሉ ይመጣል። ሁለተኛው በምናያቸው የወሲብ ፊልሞች፣ ይህም በወሲብ ፊልም የምናየውን ድርጊት በስሜት በመገፋፋት የነደደውን ፍትወት ለማጥፋት በሚደረግ ተግባር የሚመጣ ነው። በዚህ ጉዳይ ከዚህ ቀደም በሚገባ ሰፋ ያለ ቪዲዮ ሰርተንበታል። እሱን መመልከትና ከዛ ችግር መውጣትም ይቻላል። እንዲሁም በምናነባቸው ስሜት ቀስቃሽ መጻሕፍትና መጽሔት ዘልማድ በምናደርጋቸው ትዕይንቶች እና ድርጊቶች ይመጣል። ግለ ወሲብ ከልጅነት እስከ ወጣትነት ባለ ዕድሜ ውስጥ የሚጠናወት አስከፊ ተግባር ነው። ልዩ ልክፍትም ነው። ምክንያቱም ግለ ወሲብን ወንዶቹም ሴቶቹም ከለመዱት በቀላሉ ለመላቀቅ ይቸገራሉ። ለብዙዎች ግለ ወሲብን ከመተው ሺሻ መተው ይቀላቸዋል። መንፈሳዊ ነን የሚሉትም በዚህ ችግር ክፉኛ ይጠቃሉ። ይህ ድርጊት እግዚአብሔር ቆርጦ ካልጣለልን በስተቀር አንዳንዶቹ በምክር በንስሐ በጸበል መተው ይቸገራሉ። ድርጊቱም እንደ ኮሶ ሲጣባ ግራ የሚያጋባ ህይወት ውስጥ ይከተናል። ሌላ ችግሩ ግለ ወሲብን በእጁ መፈጸም የጀመረ ሰው ምናልባት ትቶት ወደ ትዳር ዓለም ውስጥ ሲገባ ትልቅ ችግር ይገጥመዋል። ራስን በራስ ማወሰብ ለምዶ የተፈጥሮ የሆነው ህጋዊ ሩካቤ ስጋ እምብዛም ሊያስደስተው ይችላል። የዝሙት መንፈስ አይነ ጥላን የመሳሰሉት አጋንንት
እግዚአብሔር በሰጠን ሳይሆን ራሳቸው በቀደዱልን የክፋትና የጨለማ መንገድ በመምራት ብሎም ሕይወታችንን በማበላሸት ተወዳዳሪ የላቸውም። የነዚህ መንፈስ አንዱ ጠባያቸው አፈንጋጭነታቸው ነው። ይህንን የማፈንገጥ ጠባይ በእኛ ሕይወት ውስጥ በማስለጥ ኢሩካቤና ከተፈጥሮ ውጪ የሆነ ማወሰቦችን ያለማምዱናል። አጋንንት ከማህፀን ከሕፃንነትና ከጊዜ በኋላ ወደ ሕይወታችን በመግባት በራሱ ተንኮል በመቃኘት ከተፈጥሮ ያፈነገጠ ሕይወትን እንዲኖረን ያደርገናል። በዚህ ጠባዩ የሱን መርገም በእኛ ሕይወት በመድገም የእርግማን ትውልድ ያደርገናል። በግለ ወሲብ ዙሪያ ከሁሉም የሚከፋው በመናፍስቱ የሚመጣ ግለ ወሲብ ነው። ምክንያቱም ብንተውም መልሶ በማገርሸት ይጠምደናልና። በሰው ልጅ ሕይወት ጥንታዊ ኃጢአት ከሆነው አንዱ ግለ ወሲብ ነው። ግለ ወሲብ በሰው ልጆች ዘንድ መቼ እንደተጀመረ ጥንታዊ የታሪክ ዳራውን ስናይ ቀደምት ጀማሪዎቹ ሮማዎች ናቸው። ዘመኑም ከክርስቶስ ልደት በፊት በ4000 ዓመተ ዓለም ገደማ ነው። ግለ ወሲብ በሮማ ኢምፓየር በዓለም ላይ እጅጉን እንደተስፋፋ የታሪክ መዛግብት ይናገራል። ከሮማ በመቀጠል ግብጾች ከክርስቶስ ልደት በፊት በ3000 ዓመተ ዓለም እንደጀመሩ ተመዝግቧል። ጥንታውያን ሮማዎችም ሆኑ ግብጾች ግለ ወሲብን ከማህበረሰባዊ እድገታቸው ጋር በማያያዝ ለፍትወት ማብረጃና ለወሊድ መቆጣጠሪያ ይጠቀሙበት ነበረ። ይህንን የኃጢአትና የነውር ታሪካቸውን ያወቀው ቅዱስ ጳውሎስ በሮም ለሚኖሩ ክርስቲያኖች እንዲማሩበት እንዲጠነቀቁበት በሮሜ መልእክቱ በምዕራፍ 1 ቁጥር 26 እስከ 27 ላይ ሴቶቻቸውም ለባህሪያቸው የሚገባውን ስራ ለባህሪያቸው በማይገባ ለወጡ፣ ወንዶቹ ደግሞ ለባህሪያቸው የሚገባውን ሴቶችን ትተው እርስ በርሳቸው በፍትወታቸው ተቃጠሉ በማለት ጽፎላቸዋል። ልብ ካልን ቅዱስ ጳውሎስ ይህንን መልእክት የጻፈው ከጥንት ጀምሮ በሮም ግለ ወሲብና ግብረ ሰዶም ስለተስፋፋ ክርስቲያኖች ከዚህ ጸያፍ ድርጊት እንዲታቀቡ ለማሳሰብ እንደሆነ ግልጽ ነው። ጠላት ሰይጣን ገና የሰው ልጆች ተፈጥሮ በአግባቡ መብዛት ባልጀመሩበት ዘመን ነው ወደ ሕይወታችን ያሰረጸው። በዚህ መልኩ ሰይጣን ያመጣውን ለሰዎች ያስለመደውን ግለ ወሲብ በዘመናችን በማስፋፋት ዛሬ ላይ አድርሶታል። ብዙዎችን አሰቃይቶበታል፣ እያሰቃየም ነው። ብዙ ወንዶችና ሴቶች በእጅ የሚፈጸም ግለ ወሲብን ከትዳር በፊት ይፈጽሙታል። ይህንን የሚያደርጉት በተግባር የሚፈጸመውን ሩካቤ ስጋን በመፍራት በራሳቸው ሕይወት የግላቸውን ይፈጽማሉ። የግለ ወሲብ አንዱ ችግር ዘርን ያለ አግባብ ያለ ቦታ በማፍሰስ በኃጢአት ላይ ኃጢአትን መጨመርና ራስን ማርከስ ነው። ወዳጆቼ ስንት ለሀገርና ለወገን ለቤተ ክርስቲያን የሚጠቅሙ ዘሮች ያለ ቦታቸው ወድቀዋል። ሴቶች ድንግልናቸውን ከመጠበቅና ደፍረውም ተፈጥሯዊ ሩካቤን ለመፈጸም ከመፍራት አንጻር ግለ ወሲብን ማታ ወይም ጠዋት በአልጋቸው፣ በስራ ቦታቸው፣ በመዝናኛ ቦታ፣ በሲኒማ ቤቶች፣ በሽንት ቤት፣ በመታጠቢያ ቦታ ወዘተ ይፈጽማሉ። ግን በእነዚህ ሁሉ ድርጊቶች የዝሙት መንፈስ ትልቅ የሱታፌ ሚና ይኖረዋል። በተለይ ሴቶች ዝሙትን አልፈጽምም ብለን የስጋ ንጽህናችንን ብንጠብቅም በግለ ወሲብ በመፈተን ንጽህናችንን እናጎድላለን። ለዚህም ነው ሴቶቻቸውም ለባህሪያቸው የሚገባውን ስራ ለባህሪያቸው በማይገባ ለወጡ የተባለው። ግለ ወሲብን ሰይጣን ምናልባትም ኃጢአት እስከማይመስለን ድረስ እየመከረ በግለ ወሲብ ሱስ እያሰከረ ትውልዱን ይጫወትበታል። ይህንን ድርጊት የሚፈጽሙትን ጌታችን በቅዱስ ዮሐንስ ወንጌል በምዕራፍ 8 በቁጥር 44 ላይ እናንተ ከአባታችሁ ከዲያብሎስ ናችሁ፣ የአባታችሁን ምኞት ልታደርጉ ትወዳላችሁ በማለት በእጅጉን ይገስጸናል። ግለ ወሲብ መፈጸም ጌታችን እንዳለን የዲያብሎስ ልጅ መሆን ነው። ግለ ወሲብን መፈጸም የዲያብሎስን ምኞት መፈጸም ነው። የዝሙት መንፈስና ሰውን አይናፋር የሚያደርግ አይነ ጥላ ግለ ወሲብን ያስለምደናል። የዝሙት መንፈስና አይነ ጥላ እኛን በግለ ወሲብ በመጥመዱ በማስለመዱ ጥቅም ያገኛል። አንደኛ ተፈጥሯችን ባልሆነና በማይስማማ መልኩ እርካታን እያገኘን ግለ ወሲብን በማቆራኘት ከተፈጥሮ ሩካቤ ስጋ ማስወጣት ሲሆን፣
ሁለተኛው በግል ወሲብ ምክንያት የኃጢአታችንን ሂሳብ ከፍ በማድረግ ከፈጣሪ ማጣላትና ማቆራረጥ ነው። ሰይጣን በግል ወሲብ እነዚህን ሰይጣናዊ ጥቅም ስለሚያገኝ ነው ግል ወሲብን ለመተው ከባድ የሚሆንብን። በፊልም በምናያቸው በምናነባቸው መጽሐፍትና መጽሔቶች ዘልማድ በምናደርጋቸው ነገሮች የሚመጣው ግል ወሲብ የብዙ ሰው ልማድ ሆኗል። አባቶችም ከልምድ ኃጢአት ራስን ጠብቅ የሚሉት የልምድ ኃጢአት ከኛ ጋር በመዋሃድ በጊዜ ሂደት ኃጢአት ላይ መስለን ስለሚችል ነው። ይህ ክፉ ሰይጣናዊ ልማድ በአሁኑ ሰዓት ያልታወቀበት ግን ብዙ ወጣቶች የሚሰቃዩበት ወረርሽኝ ይሆናል። ከኃጢአት ሁሉ ክፉ ኃጢአት አንድ ድርጊት ልማድ ሲሆን ነው። ልማድ ከሆነ ንስሐ፣ ምክር፣ ትምህርት በቀላሉ ላያላቅቁን ይችላሉ። ልማድ ከሆነ ደግሞ ድፍረት ይሆንና የድፍረት ኃጢአት ሆኖ ስንተገብረው ምንም ላይ መስለን ይችላል። ነቢዩ ዳዊት በመዝሙር 19 ቁጥር 13 ላይ የድፍረት ኃጢአት እንዳይገዛኝ ባሪያህን ጠብቅ፣ ያን ጊዜ ፍጹም ሆናለሁ፣ ከታላቅም ኃጢአት እነጻለሁ ብሎ እንደጸለየ እኛም ከድፍረት ኃጢአት እንድንጠበቅ መጸለይ ይገባናል። ግል ወሲብን ከአፈጻጸሙ አንጻር በአራት ከፍለን እናያቸዋለን። አንደኛ የደናግል ግል ወሲብ ነው። ይህም ድንግልናቸውን ላለማጣት ግን በፍትወት ትኩሳት የሚቃጠሉ ደናግል ሰዎችን የሚያጠቃ ነው። ይህን ወንዶችም ሆኑ ሴቶች ለድንግልናቸው እንጂ ለቅድስናቸው ካለመጠንቀቅ ይፈጽሙታል። ብዙ ጊዜ ድንግል ሴቶች ግል ወሲብን ለብቻቸው አልጋቸው ውስጥ በመሆን በእጃቸው ሀፍረታቸውን የስሜት አካላቸውን በመነካካት ይፈጽሙታል። ወንዶቹ ደግሞ እጃቸውን በመጠቀም ግል ወሲብን ይፈጽማሉ። በዚህ ድርጊት ቅድስናና ንጽህና ይጠፋል። አይነ ጥላና የዝሙት መንፈስ ይህንን ጠባይ ከልጅነታቸው ጊዜ ጀምሮ በማውረስ እስካሁን ሕይወታቸውን በማቃወስ የሚጫወትባቸው እጅግ ብዙ አሉ። የዚህ አንዱና ዋነኛ ችግር የተፈጥሮን ሩካቤ ሳያውቁ ግል ወሲብን በማጣጣም ነገ በትዳር መሃል ባለው ሕገ ሩካቤ ጣም ይቸገራሉ። አጋንንቱም ይህንን አጋጣሚ በመጠቀም የተፈጥሮ ሩካቤ ጣምን ያጠፋባቸዋል። ሁለተኛ የወጣቶች ግል ወሲብ ነው። ይህም ወጣቶች በወሲብ ፊልም፣ በመጠጥ፣ በሱስ፣ በሌሎች ነገሮች በመገፋፋት በአጉል ጓደኛ በመመራት የሚፈጽሙት ግል ወሲብ ነው። ይህ አብዛኛውን ጊዜ አይነጥላ ሴቷን ከወንድ ወንዱን ከሴት አላስቀርብ እያለ የሚገረግርባቸው ወጣቶች የሚፈጽሙት ነው። ራሳቸውን ከተቃራኒ ጾታ በማራቅ ደስታን ለማግኘት አይነጥላቸው በግል ወሲብ እንዲጠቁና ራሳቸውን እንዲደብቁ ያደርጋቸዋል። ሌሎችም የፍትወተ እሳት ድንገት ሲያቃጥላቸው ለማብረድ እርካታን ለማግኘት የሚያውቁትን ሰው በህሊና በማሰብ በምስል በመከሰት ይፈጽማሉ። ሶስተኛ የባለትዳሮችና የእጮኛሞች ግል ወሲብ ነው። ባልና ሚስት እጮኛሞች በስራ ምክንያት ሲራራቁ፣ ሲጣሉ፣ ሲኳረፉ፣ ሲለያዩ የሚፈጽሙት ነው። ይህ ደግሞ አጋንንቱ የጸብ ወይም የጥል ጊዜያቸውን ለማስረዘምና ሩካቤያቸውን ለማሰልቸት ይጠቀምበታል። አንዳንዴም ባለትዳሮች ከትዳራቸው ውጭ ያለን ሰው በህሊና በምናብ በማሰብ ይፈጽሙታል። ይህ ድርጊት ደግሞ ከእውነተኛው ዝሙት ልዩነት የለውም። አንዳንዴም ባለትዳሮች እዛው በተኙበት አልጋ ላይ ከሁለት አንዳቸው በራሳቸው መንገድ ግል ወሲብን ይፈጽማሉ። አራተኛ ሰዎች ሰይጣንን ያስለመዱት ግን ሰይጣን መልሶ የሚጫወትባቸው ግል ወሲብ ነው። ይህም ሰይጣንና የኛ አባቶች የማያውቁት በዘመን አመጣሽ ቴክኖሎጂ የሚፈጸም ግል ወሲብ ነው። አንደኛው በስካይፒ ወይም በቪዲዮ እየተያዩ የሚፈጸም ግል ወሲብ ነው። ይህም ከእውነተኛው ሩካቤ ብዙም የማይለይ ነው። እውነት የሚያስመስለው ሁለቱም እየተያዩ ስለሚፈጽሙ ደስታውና እርካታው የገሃዱን ዓለም ሩካቤ ስጋን ነው የሚመስለው። ሁለተኛውም ሰይጣን የማያውቀው ግን እኛ ያስለመድነው ፎን ሴክስ እና ቻት ሴክስ ነው። ፎን ሴክስ እና ቻት ሴክስ ማለት ከምናውቃቸውና ከማናውቃቸው ሰዎች ጋራ በድምፅና በመልእክት የሚፈጸም ነው። ሶስተኛ ዲልዶ በሚባሉት በወንድ ብልት አምሳል በሚሰሩ ሰው ሰራሽ ፕላስቲኮች እና በሴት ሀፍረት አምሳል በሚሰሩ ሰው ሰራሽ አሻንጉሊቶች እና ማሽኖች የሚፈጸም ግል ወሲብ ነው። ዲልዶን ፈረንጆቹ አዘውትረው ቢጠቀሙበትም በእኛ ሀገር የተለመደ ላይመስለን ይችላል። ግን በአንዳንድ ዩኒቨርሲቲዎች ተማሪዎች
ለእረፍት ወደ ቤታቸው በሚሄዱበት ጊዜ በዶርማቸው ውስጥ ዲልዶ ተገኝቷል። ይህ ዲልዶ በሀገራችን እየተለመደ የመጣ መሆኑን ያሳየናል። ፎን ሴክስ፣ ቻት ሴክስ እና በስካይፒ በዲልዶ እና በአሻንጉሊቶች የሚፈጸም ግለ ወሲብ እኛ ሰይጣንን ያስለመድ ነው ያስተማር ነው እንጂ እሱ እኛን ያስለመደን ያስተማረን አይደለም። መቼም እኛ ሰይጣንን ያስለመድ ነው እንጂ እሱ እኛን ያስለመደን አይደለም ስል ግር መሰኘታችሁ አይቀርም። አብዛኞቻችሁ የምታውቁት በቤተ ክርስቲያናችን የሚነገር የአንዲት መነኩሴ እናት ታሪክ አለ። ይህም አንዲት በጾም በጸሎት ተወስና በገዳም የምትኖር አንዲት እናት በአብይ ጾም እንቁላል አማራት። በስጋ ፈተና የመጣ የእንቁላል አምሮት እጅጉን ስለፈተናቸው በልተው ለመገላገል ፈለጉ። ነገሩ በአብይ ጾም ሆነባቸውና እንዴትና የት ጠብሰው መብላት እንዳለባቸው ሲያስቡ በቀላሉ በገዳሙ መነኮሳት እንደሚታወቅባቸው ተረዱ። ምክንያቱም እንቁላል ሲጠበስ ሽታው ከርቀት እንደሚጣራ ስለሚያውቁ። ታዲያ አንድ ዘዴ ዘየዱ። ዘዴውም ዳዊት በሚደግሙበት ጧፍ እንቁላሉ ሳይፈረከስ ባለበት መጥበስ። እንዳሰቡትም በአንድ እጃቸው እንቁላሉን በአንድ እጃቸው ዳዊት የሚጸልዩበትን ጧፍ ከስር ይዘው እንቁላሉን እያዟዟሩት ጠበሱት። ጠብሰው ካበቁ በኋላ አምሮታቸውን ሊወጡ እንቁላሉን ሊውጡ ሲሉ አንድ እናት በድንገት መጡባቸው። የመጡትም እናት ባዩት ነገር ተደናግጠው ምነውማ ሆይ እንቁላል በአብይ ጾም ሲሏቸው አይ ልጄ ወድጄ መሰለሽ ሰይጣን አሳስቶኝ ነው አሉ። የዚህን ጊዜ ያለ ስራው የተወቀሰው ሰይጣን ድንገት ከተፍ ብሎ እማ ሆይ እንቁላል እንደዚህ በጧፍ እንደሚጠበስ እኔም ዛሬ ገና ከማሆይ ነው ያየሁት ብሎ ተሰወራቸው። ሰው ከሰይጣን የተማረው የወረሰው አለ፣ ሰይጣንም ከክፉ ሰዎች የተማረው አለ። አይነ ጠላና የዝሙት መንፈስ ውስጣችን ካለ ይህ ክፉ ድርጊት እንደ ኮሶ በመጣባት ለጸያፍ ሕይወት ይዳርገናል። የዚህ ድርጊት መጨረሻው ደናግሎች ድንግልናቸውን፣ ቅድስናቸውን፣ ንጽህናቸውን ያጎድፍባቸዋል። ወጣቶችና ባለትዳሮች ደግሞ ከተፈጥሮ ሩካቤ በማፈንገጥ የሞራል ውድቀት ውስጥ ይከታቸዋል። ወንዶች በተለይም ሴቶች በግለ ወሲብ ድንግልና ይጠፋልን? ግለ ወሲብ ፈጽሜ በተክሊል ማግባት እችላለሁን? የሚሉትን የፍርሃትና የጭንቀት ጥያቄ ኃጢአታችን የወለደው ነው። አንድ ሴት በእጇ ግለ ወሲብን ፈጽማ ድንግልናዋን አጥታ ድንግል ነኝ ማለት ትችላለችን? ድንግልና ለመጥፋት በእውነት የግድ በወንድ ገላ መሆን አለበት? ወዳጆቼ በግለ ወሲብ ምክንያት በተለይም በወንዶች ላይ ዘርን ያለ ቦታው ማፍሰስ ያስከትላል። ይህ ደግሞ ትልቅ ኃጢአት ነው። ለዛውም ኃጢአት አውናል። ምናልባት ብዙዎች እርግዝናን ከመከላከል ጋር በማያያዝ የሚፈጽሙት ተግባር ነው። ነገር ግን ተግባር አውናል በመሆን ያስቀጣል። ምክንያቱም የከበረውን የወንድ ዘር ያለ ቦታ ማፍሰስ ተገቢ ስላልሆነ። ዘርን በግለ ወሲብ ማፍሰስ በወገባችን ያለ ልጅ በሜዳ ላይ እንደመጣል ነው። ሆን ተብሎ ዘርን ማፍሰስ ትልቅ ኃጢአት ነው። በግለ ወሲብ ጊዜ ዘርን ማፍሰስ የእርካታ ምልክት ቢሆንም በእኛ ደስታ ውስጥ ማለትም በሚፈሰው ዘር ውስጥ ያሉት ልጆች ናቸው። የሚያሳዝነው ወልደን ካሳደግናቸው ልጆች ዘርን ከማፀን ውጭና በግለ ወሲብ በምናፈሳቸው የማናውቃቸው የበተናቸው ልጆች ይበልጣሉ። በታምረ ማርያም ላይ አንድ ወጣት መነኩሴ ወዶና ፈቅዶ ሳይሆን በተኛበት ሌሊት በህልመ ሌሊት ተገዶ ዘሩ ፈሰሰ። ከእንቅልፉ ሲነቃ ሰውነቱ ረጥቦ አገኘው። በዚህ ድርጊት የተበሳጨው ወጣቱ መነኩሴ እመቤታችንም ድንግልናዬን ላንቺ ተስዬ ነበረ፣ ሰይጣን እንዴት እንደዚህ ፈተነኝ ብሎ እመቤታችን ላይ አምርሮ ቢያለቅስ እመቤታችን ተገልጻለት የፈተነውን ሰይጣን ገስጻለት ፈተናውንም ከእርሱ አርቃለታለች። ይህ ወጣት መነኩሴ በህልሙ ዘሩ ስለፈሰሰ ተቆጨ። እኛ ግን ወደን ፈቅደን በግለ ወሲብ ዘራችን ሲፈስ እኛም በኃጢአት ስንረክስ ምንም አይመስለንም፣ አይቆጨንም። አንድ ወዳጄ ግለ ወሲብ ሰልችቶት እስከዛሬ በግለ ወሲብ ያለ ቦታው ያፈሰስኩት ዘር የአንድ ወረዳ ህዝብ ያክል ያለኝ ይገርመኛል። የሰው ልጅ ዘር በእግዚአብሔር ዘንድ ክቡር ነው። እግዚአብሔር ልጆችን በማፀን ለመፍጠር የሚጠቀምበት አንዱ የሰው ልጅ ዘር ነው። ይህ የእግዚአብሔር መለኮታዊ ጥበብ የሚገለጥበት የሰው ዘር ያለ ቦታው ማፍሰስ ተገቢ አይደለም። አባቶቻችን ይህንን ድርጊት ኃጢአት አውናን በማለት ይገልጹታል። በኦሪት ዘፍጥረት ምዕራፍ 38 ቁጥር 6 እስከ 10 ላይ የተጻፈው ታሪክ የኛም ነው። ታሪኩ እንዲህ ነው።
የይሁዳ ልጅ ኤር ትዕማር የምትባል ልጅ አግብቶ ይኖር ነበረ። የይሁዳ ልጅ ኤር ግን በእግዚአብሔር ዘንድ እጅግ ክፉ ነበረ። እግዚአብሔርም ኤርን ቀሰፈው፣ ሞተም። ይሁዳም የኤርን ወንድም ልጁ አውናንን ወደ ወንድም ሚስት ግባ፣ አግባትም፣ ለወንድም ዘር አቁምለት አለው። አውናንም እንደ ወንድሙ ኤር ክፉ ነበርና ለወንድሙ ዘር እንዳይተካለት ከትዕማር ጋር ሩካቤ ሥጋ ሲፈጽም ዘሩን ከማፀን ውጭ በምድር ላይ ያፈሰው ነበር። በማህፀን ጽንስን የሚጠቀልለው እግዚአብሔር የአውናንን ተንኮልና ክፉ ድርጊት ተመለከተ። በጸያፍ ድርጊቱ እግዚአብሔር አውናንን ቀሰፈው፣ እንደ ወንድሙ ኤር ሞተ። እግዚአብሔር በአዲስ ኪዳን ንስሐ ባይሰጠን በልጁ በኢየሱስ ክርስቶስ ባይታረቀን ኖሮ ዘርን ከማፀን ውጭ እያፈሰስን ዘርን ያለ ቦታው ስናውለው ስንጥለው እንደ አውናን በተቀሰፍን ነበረ። ምሕረቱና ቸርነቱ ይዞን ይኸው ከነበደላችን ከነ ኃጢአታችን አለን። በዓለማችን ላይ በሕይወት ካሉት የሰው ልጆች ይልቅ የመፈጠር ዕድል እያላቸው ግን ባልባሌ ቦታ በሚፈዝ ዘር ልጆች የመሆናቸው ዕድል የተጨናገፉ ይበልጣሉ። ስለዚህ ስንት ጳጳሳት፣ ሀገር መሪዎች፣ ለወገንና ለሀገር የሚጠቅሙ ሰዎች የሚሆኑትን ዘር ያለ ቦታ በማፍሰስ ምክንያት እያጠፋን ስለሆነ ከዚህ ድርጊት ልንታቀብ ይገባናል። ለዚህም ነው ቅድም እኛን ያልተቀሰፈው እግዚአብሔር የታገሰው ትውልድ ያልኩት። ምክንያቱም አውናን ተፈጥሯዊ ሩካቤ ሥጋን እየፈጸመ ግን በተንኮሉ ዘሩን ከማፀን ውጭ ያፈስ ስለነበር ነው እግዚአብሔር የቀሰፈውና የሞተው። እኛ ግን ተፈጥሯችን ባልሆነና ለባህሪያችን የማይስማማውን ግለ ወሲብን በእጃችን እየፈጸምን አለመቀሰፋችን እግዚአብሔር የንስሐ ዕድል እየሰጠንና ለንስሐ እያጨን መሆኑን ያስረዳል። እንደ አውናን ሊቀስፈን ሊገለን ሳይሆን በንስሐ ሕይወት ሊሰጠን ፈልጎ ነው። ለዚህም ነው እግዚአብሔር በነቢዩ ሕዝቅኤል አንደበት በትንቢተ ሕዝቅኤል ምዕራፍ 33 ቁጥር 11 ላይ ኃጢአተኛው ከመንገዱ ተመልሶ በሕይወት ይኖር ዘንድ እንጂ ኃጢአተኛ ይሞት ዘንድ አልፈቅድም ያለን። ስለዚህ ተግባረ አውናንን እየፈጸምን የታገሰንን ያልተጣላንን እግዚአብሔር ጸብ አንግጠመው፣ ታግሶን እንጂ ስራችንን እንደ አውናን ካየ ለኛ ሕይወት ሳይሆን ሞት ነበር የሚገባል። ይህንን አበክረን ልናውቅ ይገባል። እግዚአብሔር የሚታገሰን የንስሐ ዕድል ሊሰጠን ነው። እግዚአብሔር የሚታገሰን እንድንሞት ሳይሆን እንድንኖር በሕይወት ስለሚፈልግ ነው። እግዚአብሔር የታገሰን ለኛ ሲል ያፈሰሰው ደግሞ ሸፍኖን ነው። እግዚአብሔር የታገሰን የእመቤታችን ጸሎትና ምልጃ ጠብቆን ነው። እግዚአብሔር የሚታገሰን ከዛሬ ነገ ተግባራቸውን ይተዋሉ ብሎን ነው። እግዚአብሔር የታገሰን ሳያየን ቀርቶ ሳይሆን የመዳን ዕድል ሊሰጠን ሽቶ ነው። እግዚአብሔር የታገሰን ለሲኦል ሞት ሳይሆን ለዘላለማዊ መንግስት ስላሰበን ነው። መርሳት የሌለብን እኛን ከታገሰበት ትዕግስቱ ጀርባ እንደ አውናን አይነት ጸሎትና ምልጃ የማይመልሰው የሞት ቅጣት እንዳለ ነው። እግዚአብሔር በዚህ ጸያፍ ተግባር አውናንን በሞት የቀጣው ይህ ተግባር እስከ ሞት እንደሚያስቀጣን ሊያሳውቀን ሊያስተምረን ፈልጎ ነው። ይህ ባይሆንማ እንደዚህ አይነት ጸያፍና እርኩስ ተግባር በመጽሐፍ ቅዱስ ላይ ባልተጻፈም ነበረ። ወዳጆቼ ስለ ግለ ወሲብ በመንፈሳዊ እይታ ይህንን ካልኩኝ ግለ ወሲብን ሳይንሱ በጥናት በስጋችን ላይ የሚያመጣውን የጎንዮሽ ጉዳቶቹን ደርሶበታል። እውነታውን አረጋግጫለሁ፣ ጉዳቱን አውቄያለሁ ያለውን ብንመለከት ግለ ወሲብ አሉታዊ ተጽዕኖች አሉት። እነሱም አንደኛ አንድ ሰው ግለ ወሲብ ሲፈጽም የተፈጥሮ የዘር ፍሬው ይቀንሳል። ይህ ማለት ዘር የመተካት ወይም የመውለድ ዕድሉን በከፍተኛ ሁኔታ በራሱ ይቀንሳል። በዚህም ለመካንነት ይዳርገናል። አንዳንዶች ዛሬ ላይ በትዳራችን ልጅ መውለድ ያቃተን እግዚአብሔር ልጅ ከልክሎን ሳይሆን ጉዳቱን ሳናውቀው ለዓመታት ግለ ወሲብን ስንፈጽም በመጣብን ጠንቅም ሊሆን ይችላል። ሁለተኛ በተለያዩ መንገዶች ራስን ለማርካት በሚሞክርበት ጊዜ ብልት ላይ ጉዳት ይደርሳል። በዚህም ብልት ላይ ያሉ ስሜት ቀስቃሽ ነርቮችን ተፈጥሯዊ ባልሆነ ፍትጊያ ልንገድላቸው ልናጣቸውና ከጥቅም ውጭ ልናደርጋቸው እንችላለን። በዚህም የብልት መኮማተር ይገጥመናል። ይህ ደግሞ ወደፊት ሩካቤ ሥጋ የመፈጸም አቅማችንን ያሳጠናል ወይም ስንፈተ ሩካቤ ለምንለው ችግር ይዳርገናል። ለምሳሌ ግለ ወሲብን የሚያዘወትር አንድ ወጣት የቴስቶስትሮይን መጠኑ ይቀንሳል። የቴስቶስትሮይን መጠን ቀነሰ ማለት የሩካቤ ሥጋ ፍላጎት በከፍተኛ ሁኔታ ይቀንሳል።
ከዚሁ ጋር ተያይዞ ግለ ወሲብን ብቻ መፈጸምን የሚያውቀው አእምሯችንና ብልታችን ወደ ፊት ሴት ከወንድ ጋራ ወንድ ከሴት ጋራ ሩካቤ ስጋ ለመፈጸም ይቸገራሉ። ምክንያቱም ሰውነታችን የሚያውቀውና የለመደው ግለ ወሲብን ስለሆነ። ሶስተኛ በማህበረሰቡ ዘንድ መገለልን መድሎ ያመጣብናል። አራተኛ ከፍተኛ ለሆነ አካላዊና ስነልቦናዊ ቀውስ ያጋልጠናል። ለምሳሌ አንድ ወጣት የአንድ ሴት ውበት ቁመና እያሰበ ግለ ወሲብ የሚፈጽም ከሆነ ትክክለኛውን ሩካቤ ስጋ የመፈጸም አቅም አይኖረውም። ምክንያቱም ትክክለኛውን የተፈጥሮ ስሜት በግለ ወሲብ ስላራቀው። አምስተኛ ለወገብ ህመም ይዳርገናል። ስድስተኛ ለመገጣጠሚያ በሽታ ይዳርገናል። ብዙ ጊዜ ግለ ወሲብን የሚፈጽሙ ሰዎች እጃቸው፣ እግራቸው፣ ወገባቸው የመንቋቋት ስሜት ይታይባቸዋል። ይህ የሚሆነው በግለ ወሲብ ጊዜ ከሰውነታቸው ዘራቸውና ዘራቸውን የሚሸከመው ቀለም አልባ ፈሳሽ ስለሚወጣ ነው። ሰባተኛ ከትዳር አጋር ጋር ወይም ከተቃራኒ ጾታ ጋር ሩካቤ ስጋ በተለመደው መንገድ ለመፈጸም እንድንቸገር ያደርገናል። ስምንተኛ ለአይን እይታ ችግር እንዳረጋለን። አይነ ስውር ልንሆንም እንችላለን። ዘጠነኛ ለሽንት ቧንቧ ኢንፌክሽን ያጋልጠናል። አስረኛ ላላሰብነው ለኩላሊት በሽታ እንጋለጣለን። እንዲሁም ሽንት መቆጣጠር አለመቻልን በጊዜ ሂደት ያመጣብናል። 11ኛ ለአእምሮ ችግር ማለትም ንቃተ ህሊና ማጣት፣ ለመርሳት፣ ለድብርት፣ ለአእምሮ ዘገምተኝነት፣ ለመፍዘዝ፣ ለመደንዘዝ እንጋለጣለን። 12ኛ ለአካላዊ ጉዳት ይዳርገናል። ግለ ወሲብ መፈጸምን ስናዘወትር ከሰውነታችን ፈሳሽ ይወጣል። ወዛችን፣ ጉልበታችን ይሟጠጣል። ወዛም ሳይሆን አመዳም እንሆናለን። በዚህም ከግለ ወሲብ በኋላ ሰውነታችን ይዝላል፣ ለአቅም ማነስና ለድካም ያጋልጠናል። 12ኛ በሽታ የመቋቋም አቅማችን ይቀንሳል። በግለ ወሲብ ከሰውነታችን በተደጋጋሚ በፕሮቲን የበለጸገው ዘራችንን ስናወጣ ለበሽታ እንጋለጣለን። ለምሳሌ ለካንሰር በሽታ እንጋለጣለን። እንዲሁም ላላወቅናቸው ለጤና ቀውሶች ለምሳሌ ለብጉር፣ ለአባለዘር በሽታ ወዘተ ተላልፈን እንሰጣለን። የእግዚአብሔር ልጆች ይህ ሁሉ ችግርና በሽታ የሚመጣብን እንደ ቀልድ ልምድ ባደረግነው በግለ ወሲብ ምክንያት ነው። ስለዚህ ግለ ወሲብ ኃጢአት ሆኖ በእግዚአብሔር ፊት የሚያስቀጣን ሲሆን በስጋ ደግሞ ቅድም ለዘረዘርኳቸው ችግሮችና ለጤና መቃወሶች ይዳርገናል። የእግዚአብሔር ልጆች ከዚህ ከግለ ወሲብ ከተግባረ አውላድ እንዴት እንላቀቅ የሚለውን እናያለን። በመጀመሪያ በዚህ ችግር ውስጥ ያለን ማናችንም ከዚህ ችግር ውስጥ መውጣት እንደሚቻል ማወቅ አለብን። በአውሮፓ የሚኖር ለ25 ዓመታት ግለ ወሲብ ሲፈጽም የነበረ ሰው ዛሬ ከግለ ወሲብ ተላቆ በንስሐ ተጠብቆ ይኖራል። ይህ ወጣት ለ25 ዓመታት ግለ ወሲብን ዕለት ዕለት እየፈጸመ ህይወቱ የጨለመ ነበረ። ይህ ብቻ አይደለም፣ ለስጋዊም ለመንፈሳዊም ህይወት መቃወስ ተዳርጎ ነበረ። ታዲያ ይህ ወጣት ለዓመታት ሲፈጽመው ከነበረው ግለ ወሲብ እግዚአብሔር ረድቶት የእሱን ቆራጥነትና ትጋት ተጨምሮበት ከግለ ወሲብ ተላቋል። እንዲሁም ለ12 ዓመታት ከልጅነቷ ጀምራ ግለ ወሲብን እየፈጸመች የኖረች ወጣት ከዚህ ችግር ተላቃለች። እኛም ከዚህ ችግር የመላቀቅ ቁርጥ ልቦናና ፍላጎት ካለን መፍትሄውን እናገኛለን። ሌላው ከዚህ ጸያፍና አጋንንታዊ ተግባር ለመላቀቅ ድርጊቱን የሚጸየፍ ህሊናና ለንስሐ የጀገነ ልቦና ያስፈልገናል። እንዲሁም ንስሐ፣ ጾም፣ ጸሎት በተለይም ስግደት ያስፈልገናል። ውዳሴ ማርያም፣ ጸሎተ ባርቶስ፣ አርጋኖን፣ ሰኔ ጎልጎታ በርትተን በመጸለይ እመቤታችን ከዚህ ችግር እንድታላቅቀን መማፀን ይገባናል። እንዲሁም ሰይፈ ሥላሴን፣ ሰይፈ መለኮትን ወዘተ በመጸለይ በዚህ ጸያፍ ተግባር የጠመደንን አጋንንት ከህይወታችን ማራቅ፣ በተለይ በፍትወት የሚፈታተንንን ስጋችንን አጋንንቱን በስግደት ልንቀጠቀጠውና ከኛ ልናርቀው ይገባል። በተረፈ መምህራንና አባቶች ካህናትን በማማከር እግዚአብሔርን በመማፀን ከዚህ ሰይጣናዊ ተግባር ለመላቀቅ መሞከር ሳይሆን መተግበር አለብን። እባካችሁ በልጅነታችን የገባው አይነ ጥላና የዝሙት መንፈስ በግለ ወሲብ እንዳይጫወትብን፣ ነጋችንን እንዳያበላሽብን ከወደድን በሞቱ ህይወቱን ከሰጠን ከአምላካችን ከጌታችን ከኢየሱስ ክርስቶስ ጋር እንዳያቆራርጠን አጋንንቱን ልንነቃበት ይገባል። እስከዛሬ እየተጫወተብን ይበቃል።
ይህ ካልሆነ ግን የዕድሜ ልክ ሱስ በሽታ ጎጂ ልማድ ሆኖ ይቀራል። በስጋ ይጎዳናል፣ በነፍስ ለዘላለም ያስቀጣናል። በመጨረሻም ቅዱስ ጳውሎስ በሮሜ መልእክቱ በምዕራፍ 6 ቁጥር 19 እስከ 20 ላይ ስለ ስጋችሁ ድካም እንደ ሰው ልማድ እላለሁ፣ ብልቶቻችሁ አመፃን ሊያደርጉ ለርኩሰትና ለአመፃ ባሪያዎች አድርጋችሁ እንዳቀረባችሁ እንዲሁ ብልቶቻችሁ ሊቀደሱ ለጽድቅ ባሪያዎች አድርጋችሁ አቅርቡ ብሎናል። አዳም ወዴት ነህ ያልከኝ፣ በፍቅር ድምፅ ፈለከኝ። አልብሰኝ ነጩን ልብስ፣ እወድሃለሁ ኢየሱስ፣ አከብረሃለሁ ክርስቶስ።